አርዕስተ ዜና ኢትዮጵያ በተያያዘው ዓመት ከ400,000 በላይ ሰራተኞችን ወደ ሳውዲ አረቢያ ልትልክ መሆኑ ተገለጸ። የአዲስ አበባ ዩኒቨርሲቲ የራስ ገዝ ማቋቋሚያ አዋጅ ላይ ማሻሻያ መደረጉን አስታወቀ። ከውጭ የደቡብ አፍሪካ የውጭ ጉዳይ ሚኒስትር በቻርተር አውሮፕላን የተደረገው በረራ ፍልስጤማውያንን ከጋዛ ጠራርጎ ለማስወጣት የተዘጋጀ እቅድ ነው አሉ። ጤና ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነጻ ሚዲያ የሰዓቱን ዜና ይዘን ቀርበናል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ እናደርሳለን። አሁን ወደ ቀዳሚው ዜና አልፋለሁ። ኢትዮጵያ በተያያዘው ዓመት ከ400,000 በላይ ሰራተኞችን ወደ ሳውዲ አረቢያ ልትልክ መሆኑ ተገለጸ። የሳውዲ አረቢያ ባለሀብቶች በኢትዮጵያ የሚያደርጉትን ኢንቨስትመንት ለማሳደግ እንደሚሰራ በሁለተኛው የኢትዮ ሳውዲ የቢዝነስ ጉባኤ ላይ ተነግሯል። ዮሐንስ ተስፋ ሁለተኛው የኢትዮ ሳውዲ የቢዝነስ ጉባኤ በዛሬው ዕለት ተካሂዷል። በጉባኤው ከሁለቱም ሀገራት የተውጣጡ የንግዱ ማህበረሰብ አባላት፣ ባለሀብቶች፣ የተቋማት መሪዎችና የሚመለከታቸው የመንግስት ተቋማት ኃላፊዎች የተገኙ ሲሆን ጉባኤው በዋነኝነት የሁለቱን ሀገራት የንግድ ትስስር ለማጠናከር እንዲሁም በኢትዮጵያ ያለውን ሰፊ የኢንቨስትመንት እድል በመጠቀም የሳውዲ አረቢያ ባለሀብቶችን ለመሳብ ያለመ ነው። በተጨማሪም የሀገራቱን ዲፕሎማሲያዊና ፖለቲካዊ ወዳጅነት ለማጠናከር የሚያስችል እንደሆነም ተነግሯል። በጉባኤው የተገኙት በሳውዲ አረቢያ የኢትዮጵያ አምባሳደር ሙክታር ካድር የትብብሩን ጉባኤ ውጤታማነት አስመልክተው ይህን ብለዋል። ይሄ መድረክ ደግሞ ሁለቱ ሀገሮች የኢኮኖሚ እየፈጠረ ያለው በጣም በርካታ እድሎች አሉ። እኛ በኩል ሀገር በቀል ኢኮኖሚክ ሪፎርሙ እና የሱ ራዕይ እና እሱ ያስቀመጣቸው የፖሊሲ ፍሬምወርኮች ለኢንቨስትመንት በጣም ምቹ ሁኔታ የፈጠሩ ኢኮኖሚውን ከዳር እስከ ዳር እየቀየሩ ያሉ ለትብብር በጣም በርካታ እድሎችን እየከፈተ ነው ያለው። በሳውዲ ሳይድም ቪዥን 2030 የሚባል ሪፎርም ፕሮግራም ቀይሰው ለዚህ ግልጽ ራዕይ ያስቀምጠው እየሰሩ ነው። በዚህም ትልቅ ኢኮኖሚክ ትራንስፎርሜሽን እየተካሄደ ነው ያለው። እንደ አውሮፓውያኑ ከ2015 በፊት ኢትዮጵያ ከሳውዲ ጋር በነበራት የንግድ ትስስር ከ190 ሚሊዮን ዶላር ያልበለጠ የኤክስፖርት ድርሻ የነበራት መሆኑን በመጥቀስ ካለፈው ዓመት ጀምሮ ግን ይህ መጠን በእጥፍ አድጎ ወደ 406 ሚሊዮን ዶላር ደርሷል ያሉት ደግሞ በውጭ ጉዳይ ሚኒስቴር የመካከለኛው ምስራቅ ኤዥያና ፓሲፊክ ሀገሮች ዳይሬክተር አምባሳደር ደዋኖ ከድር ናቸው። አምባሳደሩ አክለውም ከ400 በላይ የሳውዲ የንግድ ተቋማት በኢትዮጵያ ውስጥ እየተንቀሳቀሱ ነው ያሉ ሲሆን ይህ በሁለቱ ሀገራት መካከል ያለውን ጠንካራ የኢኮኖሚ የኢንቨስትመንት እንዲሁም የፖለቲካ ግንኙነት ያሳያል ብለው የዚህን ዓመት እቅድም እንደሚከተለው ገልጸዋል። በአሁኑ ጊዜ ከ1 ሚሊዮን በላይ ኢትዮጵያውያን በሳውዲ አረቢያ ይኖራሉ። እናም ዘንድሮ በሳውዲ ካሉት አምባሳደራችን ጋር በመነጋገር ወደ 400,000 የሚጠጉ ኢትዮጵያውያንን ወደ ሳውዲ አረቢያ በመላክ አዲስ ስራ እንዲያገኙ ለማስቻል እቅዳለን። ስለዚህ በሰራተኛ ጉዳዮች፣ በኢኮኖሚ፣ በፖለቲካዊና በሌሎች በርካታ ነገሮች ምን ያህል በጣም የተሳሰረ እንደሆነ ማየት ይቻላል። እኛ በጣም ቅርብ ጎረቤቶች እንደመሆናችን መጠን ከሳውዲ ጋር ያለን ግንኙነት ከጊዜ ወደ ጊዜ እያደገ ነው። በሌላ በኩል የንግድና ቀጠናዊ ትስስር ሚኒስትር ዴኤታ ዶክተር አብዱል ሐኪም ሙሉ ሳውዲ በቀይ ባህርና በመካከለኛው ምስራቅ ያላት ሚና ከፍተኛ ነው በማለት ይህም በሁለቱ ሀገራት መካከል ያለውን ግንኙነት ታሪካዊ እንደሚያደርገው ተናግረዋል። በኢትዮጵያ ያለው ምቅ የእድገት አቅም እና በሳውዲ መንግስት በኩል ባለው ኢንቨስትመንት አቅም መካከል ያለው ትብብርና ቅንጅት በድንበር ዘለል ቀጠናዊ ሁኔታ ውስጥ የጋራ ተጠቃሚነትን ለመፍጠርና ዘላቂ ልማትን ለማስፋፋት ልዩ እድልን ይፈጥራል። እነዚህን ትስስሮች ለማጠናከር ዋናው ነጥብ ለሳውዲ ኢንቨስትመንት ምቹ የሆኑ ዘርፎችን በትኩረት መለየት ነው። በጉባኤው በከፍተኛ ሁኔታ የወጣቶች ስራ አጥነት ባለባት ኢትዮጵያ ውስጥ የሳውዲ አረቢያ ባለሀብቶች በስፋት በመንቀሳቀስ የስራ ዕድል ፈጠራና ሌሎች የሁለቱን ሀገራት ኢኮኖሚ ሊደግፉ የሚችሉ ተግባራት ላይ ውጤታማ ተግባር ለማከናወን የሚያስችል የመግባቢያ ስምምነት ተፈርሟል። የአዲስ አበባ ዩኒቨርሲቲ የራስ ገዝ ማቋቋሚያ አዋጅ ላይ ማሻሻያ መደረጉን አስታወቀ። ዩኒቨርሲቲው ይህን ያስታወቀው የ75ኛ የአልማዝ ኢዮቤልዩ በዓሉን አስመልክቶ በሰጠው ጋዜጣዊ መግለጫ ላይ ነው። የዚህን ዜና ዝርዝር መሰረት ባዩ እንደሚከተለው ታቀርበዋለች።
የአዲስ አበባ ዩኒቨርሲቲ የ75ኛ ዓመት የአልማዝ ኢዮቤልዩ በዓሉን ያለፈውን በማክበር የተሻለ ነገን ማለም በሚል መሪ ቃል እያከበረ ይገኛል። ዩኒቨርሲቲው የ75 ዓመት አልማዝ ኢዮቤልዩ በዓሉን አከባበርና የራስ ገዝነት ሪፎርሙን አፈጻጸም አስመልክቶ በዛሬው ዕለት ጋዜጣዊ መግለጫ ሰጥቷል። በዚህም ዩኒቨርሲቲው በራስ ገዝነት ጉዞ የህግ ማዕቀፉን በመቀየር በአዋጁ ላይ ማሻሻያ መደረጉን የገለጸ ሲሆን ኢሳት የተሻሻለው የህግ ማዕቀፍ ምን ጉዳዮችን ያካተተ ነው ሲል የዩኒቨርሲቲው ተጠባባቂ ፕሬዝዳንት ዶክተር ሳሙኤል ክፍሌን ጠይቋል። ፕሬዝዳንቱ ጉዳዩን አስመልክቶ ተከታዩን ምላሽ ሰጥተውናል። ከህጎች ጋር በተያያዘ የራስ ገዝነት አዋጁ የፓርላማ አዋጅ ነው፣ እኛ አይደለም፣ እኛ እናወጣው። ከዚህ ህግ ጋር የሚጣጣም ህጎች ማዘጋጀት ነው የሚጠበቅብን። አዋጁ 1294 2015 በህዝብ ተወካዮች ምክር ቤት የወጣ ነው። እሱን ተከትሎ የማቋቋሚያ ደንባችን ተስተካክሏል። 537 ነው። በዚህ ውስጥ ለዚህ ህግ የሚገዛ የራሳችን ህጎች ያስፈልጉናል። ነፃነት የሚሰጡ at the same time ደግሞ ተጠያቂነት የሚያመጡ እነኚህ ነፃነት የምንፈልግባቸው ቦታዎች ምንድናቸው የሚሉን ይዛል። አንዱ ትምህርትን ስለመምራት የመጨረሻ ወሳኝ አካል መሆን ያለበት የዩኒቨርሲቲው ሴኔት ነው ብለን እናምናለን። የዩኒቨርሲቲው ሴኔት ህግ ተሻሽሏል። በዚሁ አግባብ ከምን ጋር ተያይዞ ከዩኒቨርሲቲው ማቋቋሚያ ደንብና ከራስ ገዝነት አዋጁ ጋር። ሁለተኛ ነፃነት የምንፈልግባቸው ቦታዎች የአስተዳደር ነፃነቶች እንፈልጋለን። ግዢ፣ ንብረት ማስተዳደር፣ ሰው መቅጠር ወዘተረፈ የምትሏቸው ነገሮች ነፃነት የሚፈልግባቸው ቦታዎች ናቸው። ይሄ አዋጁን ሳይጥስ የራሳችን መመሪያ ተዘጋጅቶ በቦርድ ጸድቆ ወደ ስራ ገብቷል። ዩኒቨርሲቲው ከስርዓተ ትምህርት ጥራት ጋር ተያይዞ ያከናወናቸው ያሉ ተግባራት ምን ደረጃ ላይ ናቸው በሚል ላቀረብነው ሌላኛው ጥያቄ ዶክተር ሳሙኤል ዩኒቨርሲቲው ከስርዓተ ትምህርት ጋር በተገናኘ የምርምር ማዕከል አቋቁሞ እየሰራ መሆኑን ገልጸዋል። የስርዓተ ትምህርት ጥራት ስርዓተ ትምህርት ፕሮግራሞች ማስፈጸሚያ ነው የሚሆነው። ፕሮግራሞቹ መነሻቸው አገራዊ ፍላጎቶች ናቸው። በየትኛውም ሀገር ቢኬድ አገራዊ ፍላጎቶችን ማዕከል ያላደረገ ብሎ ኢኖቫኪዩም የሚዘጋጅ ፕሮግራም አይኖርም። አገራዊ ፍላጎቶች ኢትዮጵያ የዛሬ 10 ዓመት ምን አይነት ኢኮኖሚ ይገነባል፣ ለዛ ምን አይነት ፈጻሚ ያስፈልጋል፣ ተመራማሪ ይሁን መሪ ይሁን መምህር ይሁን ኢንጂነር ይሁን ስንት ያስፈልገናል የሚለው መነሻው እሱ ነው። እነኚህ ስርዓተ ትምህርት ጥራት የሚባሉት በእነኚህ ፕሮግራም ውስጥ የሚታቀፉ ተማሪዎች ተፈላጊውን ዕውቀት ክሎትና ስብዕና ገንብተዋል አልገነቡም የሚለው ከዛ አንፃር እንደምታውቁት አዲስ አበባ ዩኒቨርሲቲ የኤጁኬሽን ሪሰርች ኢንስቲትዩት አለ። በየጊዜው በስርዓተ ትምህርት ላይ የሚመራመር ለኛ ብቻ ሳይሆን ለሌሎችም አካላት የኮንሰልተንሲ ስራ የሚሰራ በየጊዜው አዲስ አበባ ዩኒቨርሲቲ ፕሮግራሞች ይፈተሻሉ፣ ስርዓተ ትምህርቱ ይፈተሻል። አሁን እየተደረገ እንዳለው ደግሞ በሀገር ደረጃ እውቅና ያላችሁ ፕሮግራሞች እንዲሆን እየተሰራ ነው። በዩኒቨርሲቲው 75 ዓመት የአልማዝ ኢዮቤልዩ በዓልም የስፖርት ውድድር፣ የአካዳሚክ ሴሚናሮች፣ የፓናል ውይይቶች፣ የበጎ ፍቃድ ስራ ሳምንት፣ የቤተሰብና የአጋሮችን ቀን ጨምሮ ሌሎችም ሁነቶች እንደሚኖሩ ተጠቁሟል። ህፃናት የመጫወት መብታቸው ሊጠበቅላቸው ይገባል ተባለ። የዓለም ህፃናት ቀን የህፃናት ጥበቃና የመጫወት መብት ለሁሉም ህፃናት በሚል መሪ ቃል በኢትዮጵያ ለ20ኛ ጊዜ የፊታችን ህዳር 11 እንደሚከበር ተገልጿል። ሙሉቀን ሰለሞን በዓለም አቀፍ ደረጃ የተባበሩት መንግስታት ድርጅት የህፃናት መብቶች ስምምነት በጠቅላላ ጉባኤ የጸደቀበትን ኖቬምበር 20 ቀን መነሻ በማድረግ በየዓመቱ ኖቬምበር 20 በዓለም አቀፍ ደረጃ የህፃናት ቀን ተብሎ ይከበራል። በኢትዮጵያ ደግሞ ህዳር 11 ቀን ይከበራል። እንደ አውሮፓውያን አቆጣጠር ከ1989 ጀምሮ መከበር የጀመረው የህፃናት ቀን ዘንድሮ በዓለም ለ36ኛ በኢትዮጵያ ደግሞ ለ20ኛ ጊዜ የህፃናት ጥበቃና የመጫወት መብት ለሁሉም ህፃናት በሚል መሪ ቃል የፊታችን ህዳር 11 ቀን ይከበራል። ቀኑን አስመልክቶ የአዲስ አበባ ከተማ አስተዳደር ሴቶች ህፃናትና ማህበራዊ ጉዳይ ቢሮ ዛሬ ህዳር 9 ቀን 2018 ዓ.ም የተለያዩ ባለድርሻ አካላት የተሳተፉበት የፓናል ውይይት ያዘጋጀ ሲሆን በውይይቱ ላይ ህፃናትን የተመለከቱ በርካታ ጉዳዮች ተነስተዋል። የፓናል ውይይቱ ላይ የመክፈቻ ንግግር ያደረጉት የቢሮ ኃላፊ ቆንጅት ደበላ እንደተናገሩት የህፃናት ቀን ሲከበር የሚከተሉትን 4 ጉዳዮችን ከግምት ውስጥ በማስገባት ነው። ይህንን በዓል እንደ ሀገርም ይሁን እንደ ከተማ አስተዳደር ስናከብር በዋናነት 4 ጉዳዮችን ትኩረት በማድረግ ነው ማለት ነው። የመጀመሪያው የህፃናት መብት ለማስገንዘብና ለማክበር ሲሆን ሁለተኛው የህፃናት ጥበቃን ለማጠናከር ነው።
ሶስተኛው የህፃናት ደህንነትን ለማሻሻል ሲሆን መጨረሻ ላይ መግባባት ለማጎልበት ነው። ከውይይቱ ተሳታፊዎች የተለያዩ አስተያየቶችና ጥያቄዎች የቀረቡ ሲሆን የፓናል አወያዮችም ለቀረቡ ጥያቄዎች ምላሻቸውን ሰጥተዋል። በቀዳማዊ ልጅነት የሚሰሩ ሰዎች ወይም ሞግዚቶች እና ወላጆች ስለ ህፃናት መብትና ጥቃት ምን ያህል ስልጠናዎችን ሰጣችኋል እናንተ ሞግዚቶቹን ማለት ነው? ሌላኛው ደግሞ በዴኬር ውስጥ የህክምና ባለሙያዎች አሉ ወይ? ግን ከተደራሽነት አንፃር ምን እየተሰራ ነው? የምኖርበት አካባቢ ሰፊ ኮንዶሚኒየም ሰፊ ቦታ አለው። የኳስ ሜዳ ሁሉ ያለው ኮንዶሚኒየም አለ። ልጆች ግን የሚጫወቱበት ስንዝር ቦታ የለም። ለሁላችሁም አንድ አዌር ላደርጋችሁ ፈልገው በየትኛው መጫወቻ ቦታ እስከ 6 ዓመት ያሉ ህፃናት በነፃ ነው የሚገቡት። የትኛውም የመጫወቻ ቦታ ደንቡ በደንብ ተጽፏል። ያው መብታችን አውቀን ካልተከራከርን ብዙ ጊዜ መብታችን እንትን አይልም። ብዙ የመጫወቻ ቦታ ተዘግቶ ነው ያለው። መንግስት ካለማው በኋላ ብዙዎቹ እንዳውም መቆለፊያ እንዳይደረግበት ከልክለናል። ማንንም ሰው ገብቶ እንዲጫወትበት ማለት ነው። አሁን አይታችሁ ከሆነ ብዙ ተደራሽ እንዲሆኑ ከሰፈር ውስጥ ካሉት በተጨማሪ ጎዳና ላይ መንገድ ላይ የተሰሩትኝ ማንኛውም ሰው አክሰስ እንዲያደርጋቸው ነው። የግል ዳይኬሪን እና ህፃናት ማዋያን በተመለከተ እውነት ነው ክፍተት ነበረ። በአዋጅ ደረጃ የመድኃኒትና መድኃኒት ቁጥጥር ባለስልጣን አሁን እንደዛ ሆኗል። ፉድ ኤንድ ድራግ አድሚኒስትሬሽን ሆኗል። መድኃኒትና ምግብ ባለስልጣን ነበረ ድሮ ሁሉንም ነገር የሚወስድ። ስለዚህ የሴቶች ህፃናት ማህበራዊ ጉዳይ ቢሮ ብዙ ሰይ አልነበረው። በጣም ደስ በሚል ሁኔታ አሁን ኤምኦዩ እየሰራን ነው አብሮ ለመስራት ማለት ነው። ህግም እንደገና ተከልሷልና ቁጥጥሩን ከዚህ በኋላ በጋራ እንሰራለን ማለት ነው። እንደማንኛውም እንደ መንግስት በ3 ወር ቢያንስ አንዴ ሄደን ምን እንደሚሰሩ እንዴት እንደሚሰሩ የሰለጠነ ሰው አለ ወይ ምንድነው ጉለታቸው ምን ቢጨምርላቸው የሚለውን አብረን ለመስራት ስምምነት ላይ ደርሰናል። ህፃናት እንደ ሌሎቹ መብቶቻቸው ሁሉ የመጫወት መብታቸውን ሊጠበቅላቸው እንደሚገባ በውይይቱ ላይ ተገልጿል። ኤርትራ በትግራይ ክልል በኩል የኢትዮጵያን ድንበር አልፋ ገባ ወጣ ማለቷን አልተወችም። ኢትዮጵያ ከዚህ ቀደም ሻዕቢያና ህወሓት ጽምዶ በሚል ጥምረታቸው ሊወጋት ሲሰናዱ የውጭ ጉዳይ ሚኒስትሯ ዶክተር ጌዲዮን ጢሞቴዎስ ለመንግስታቱ ድርጅት በላኩት ማሳሰቢያ ልክ አሁንም በድጋሚ ትግስታችን ገደብ አለው ሲሉ አስጠንቅቀዋል። ኤርትራ ግን ይህንን ትንኮሳዋን ካላቆመች ምን ይከሰት ይሆን? በጉዳዩ ላይ ትንታኔ ይዘናል። ደረጀ ለማዘጋጅቶታል። ሸሪፍ ኢማም እንደሚከተለው ያቀርበዋል። የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በቅርቡ እንደተናገሩት በአሁኑ ወቅት የኤርትራ ወታደሮች በሰሜን ኢትዮጵያ የሚገኙ በርካታ የአካባቢ አስተዳደር ክፍሎችን ተቆጣጥረው ይገኛሉ። እነዚህም ቦታዎች ሙሉ በሙሉ በኢትዮጵያ ሉዓላዊ ግዛት ውስጥ የሚወድቁ ናቸው። በተጨማሪም የኤርትራ መንግስት በመንግስት ላይ መሳሪያ ላነሱ ቡድኖች የቁሳቁስ ድጋፍ በማቅረብ በኢትዮጵያ ውስጣዊ ጉዳይ ጣልቃ እየገባ መሆኑን በማንሳት ወንጅለዋል። ዶክተር ጌዲዮን እነዚህ አስመራ መንግስት ተግባራት ኢትዮጵያ ራሷን የመከላከል ህጋዊ መብቷን ለማስከበር በቂ መሰረት እንደሆኑም ተናግረዋል። እንዲያም ሆኖ ግን መንግስት በጉዳዩ ላይ እርምጃ ከመውሰድ እንደታቀባክለዋል። ኢትዮጵያ በሉዓላዊነቷና በግዛት አንድነቷ ላይ ከፍተኛ ትንኮሳና ጥሰት እየተፈጸመባት ቢሆንም ራሷን የመከላከል ህጋዊ መብቷን ተግባራዊ ከማድረግ በመታቀብ ላይ ነች ሲሉ የኢትዮጵያ መንግስት ያዘውን አቋም አብራርተዋል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ይህን የተናገሩት ሐሙስ ህዳር 4 2018 ዓ.ም ሆርን ሪቪው የተባለው ቲንክ ታንክ አዲስ አበባ ዩኒቨርሲቲ ጋር በመተባበር ባካሄደው የፖሊሲ ፎረም ላይ ነው። ሚኒስትሩ አምባሳደሮችን ጨምሮ የተለያዩ ሀገራት ዲፕሎማቶች በታደሙበት በዚህ መድረክ ላይ በአፍሪካ ቀንድ የታዩትን ሰሞነኛ ሁኔታዎች በተመለከተ የኢትዮጵያ መንግስት ፖሊሲና ምልከታ አቅርበዋል። የእርሳቸው ገለጻ በተለይ ያተኮረው በኢትዮጵያና በኤርትራ ግንኙነት ላይ ነው። በኢትዮጵያና በኤርትራ መካከል ለዘመናት የዘለቀው ግጭት መነሻ ከድንበሩ ዝግብ ወይም ከባህር በር ፍላጎት የተሻገረ መሆኑን እንዳብራሩ የውጭ ጉዳይ ሚኒስቴር በድረገጹ ባወጣው የዶክተር ጌዲዮን ሙሉ ንግግር ላይ ሰፍሯል። ለግጭቱ ዋነኛ ምክንያት አድርገው ከጠቀሷቸው ጉዳዮች ውስጥ አንዱ የኤርትራ መንግስት በኢትዮጵያ ውስጥ ጉዳይ ላይ የሚፈጽመው ጣልቃ ገብነት ነው። የኤርትራ መንግስት በኢትዮጵያ ውስጥ ፖለቲካዊ ጉዳዮች ላይ አቋም መያዝ፣ ሐሳብ ማቅረብና በንቃት የመሳተፍ ጭምር መብት እንዳለው ይሰማዋል ሲሉ ሙግታቸውን በማሳያ አስደግፈዋል። ከዚህ በተጨማሪ የኤርትራ መንግስት አመራር ኢትዮጵያ ላይ ጠበኛ ፍላጎት ላላቸው ሁሉም ኃይሎች ራሱን መገልገያ አድርጎ የማቅረብ ዝንባሌ እንዳለው በማንሳትም ወቅሰዋል።
የሀገሪቱ አመራር ለሶስተኛ ወገን ቀጣናዊ ተቀጽላ ሆኖ ለመንቀሳቀስ ያለውን ብርቱ ፍላጎት በመጥቀስም ወንጅለዋል። የውጭ ጉዳይ ሚኒስትሩ ከኤርትራ ጋር በተያያዘ ያነሱት ሌላኛው ሐሳብ የኢሳያስ ዶክትሪን በማለት የጠሩትን ጉዳይ ነው። ይህ ዶክትሪን የኤርትራ ራሷን በራሷ የምታስተዳድር ሀገር ሆኖ የመቀጠል ጉዳይ በኢትዮጵያ ጸጥታ መደፍረስ መከፋፈልና ለመረጋጋት ላይ እንዲመሰረት ያስባል ብለዋል። በዶክተር ጌዲዮን ገለጻ መሰረት ይህ ዶክትሪን ኤርትራን በኢትዮጵያ ላይ ተቀጽላ አድርጎ ለመጠቀም ከሚፈልጉ አካላት የመነጨ ነው። ኤርትራ በኢትዮጵያ ሉዓላዊነትና የግዛት አንድነት ላይ ከፍተኛ ትንኮሳና ጥሰት መፈጸሟን ለታዳሚው ተናግረዋል። ይህን የኢትዮጵያን ያጸፋ ምላሽ ከመስጠት የመታቀብ አቋም ሁሌም የሚቀጥልና ገደብ የለሽ ተደርጎ መወሰድ እንደሌለበትም አሳስበዋል። የኢትዮጵያ መንግስት በዚህ ፖሊሲ የሚጸናው እስከሚችለው ድረስ ብቻ መሆኑንም አስገንዝበዋል። የቀጠለው የኤርትራ ጠባጫሪነትና ትንኮሳ ከዚህ በላይ መታቀብን ይበልጥ አስቸጋሪ ያደረገው ነው ብለዋል። የውጭ ጉዳይ ሚኒስትሩ በዚያ መድረክ ላይ ስለ ኢትዮጵያ የባህር በር የማግኘት ፍላጎት እንዳነሱም የመስሪያ ቤታቸው መረጃ ያሳያል። የባህር በር ለኢትዮጵያ ያለውና ጉዳይ መሆኑን እንዲሁም ከ130 ሚሊዮን በላይ የሚሆኑ የሀገሪቱ ሕዝብ ዘላቂና ደህንነቱ የተረጋገጠ የባህር በር እንደሚያስፈልገው በመጥቀስ ከዚህ ቀደም በመንግስት ባለስልጣናት የተነሱትን ሐሳቦች በድጋሚ አንጸባርቀዋል። በተጨማሪም የአሰብ ወደብ በኢትዮጵያ መንግስት በዋነኛነት ቅድሚያ የሚሰጠው ጉዳይ መሆኑን እንደተናገሩ መድረኩን ባዘጋጀው ሆርን ሪቪው ድረገጽ በወጣውና ከውይይቱ ተጨምቆ በቀረበው ሐሳብ ላይ ሰፍሯል። መንግስት ይህንን አቋም ያዘው የአሰብን ወደብ በተመለከተ የተፈጸሙትን ታሪካዊና ህጋዊ ስህተቶች ለማረም ካለው ፍላጎት የመነጨ ብቻ እንዳልሆነ አስረድተዋል። ኢትዮጵያ ከኤርትራ መገንጠል በፊትና በኋላ በወደቡ ላይ በከፍተኛ መጠን ሀብት ማፍሰሷ የአሰብን ወደብ ቅድሚያ የሚሰጠው ጉዳይ ለማድረጓ ምክንያት እንደሆነም ገልጸዋል። ከኢትዮጵያ አስገዳጅ ኢኮኖሚያዊ ሁኔታዎች፣ ዲሞግራፊያዊ ሁኔታዎችና ታሪካዊ ሁኔታዎች የተነሳ መንግስት የሚያነሳው የባህር በር ፍላጎት ፍትሃዊ፣ ምክንያታዊና ቅቡልነት ያለው እንደሆነም አስምረውበታል። ዶክተር ጌዲዮን በኢትዮጵያና በኤርትራ መካከል ያለው ውጥረት ሊፈታ የሚችለው በሁለቱ ሀገራት መካከል በሚደረግ ቀጠናዊ ኢኮኖሚ ውህደት ነው የሚል አቋማቸውን በገለጻቸው አቅርበዋል። የኢትዮጵያ ዘላቂና ደህንነቱ የተረጋገጠ የባህር በር ማግኘት ፍላጎትም በዚህ አካሄድ መፍትሄ እንደሚያገኝ አስረድተዋል። ወዲህ ደግሞ የዚህ የባህር በር ጉዳይ በሌላኛዎቹ የአፍሪካ ሀገራት መካከል መነሳቱም አልቀረም። የምስራቅ አፍሪካ ማህበረሰብ አባል ሀገራት የሆኑ ኬንያና ኡጋንዳ በባህር በር ላይ በቀረበ ጠንካራ አስተያየት ምክንያት የሀገራቱ ከፍተኛ ባለስልጣናት በቃላት ምልልስ ውስጥ ገብተው ሰንብተዋል። የኡጋንዳው ፕሬዝዳንት ዩዌሪ ሙሴቪኒ ከአንድ ሳምንት በፊት በጥቅምት ወር ማብቂያ ላይ ሀገራቸው በኬንያ በኩል የህንድ ውቅያኖስ ይገባታል ብሎ በይፋ መናገራቸው በአካባቢው ምን ያስከትል ይሆን የሚል ስጋት ቀስቅሷል። የፕሬዝዳንቱ ጠንከር ያለ ጥያቄና ፈርጣማ አቋምን ተከትሎ አንዳንዶች በምስራቅ አፍሪካ ሀገራት መካከል ወደፊት ግጭት ሊቀሰቀስ ይችላል ሲሉ ተናግረዋል። ፕሬዝዳንት ሙሴቪኒ ይህን የተናገሩ ቅዳሜ ጥቅምት 29 2018 ዓ.ም በሰጡትና በሀገሪቱ የቴሌቪዥን ጣቢያ በተላለፈው ቃለ መጠይቅ ሲሆን የባህር በር ካላገኘን ጦርነት ይኖራል ብለዋል። ይሁን እንጂ ጉዳዩን በተመለከተ ኬንያ በሰላማዊ ውይይትና በሰጥቶ መቀበል መርህ ይፈታል ስትል ነገሩን አለዝበዋለች። ኢትዮጵያስ ኤርትራን የምታስታምምበት ትዕግስት ከተሟጠጠ ምን ይመጣ ይሆን? ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን ቀጥለዋል። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን ገነት ዘዘው እየጠበቀችን ነው። ሰላም ጤና ይስጥልኝ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለለቱ ያዘጋጀናቸውን የቢዝነስና የኢኮኖሚ መረጃዎችን ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። ኢትዮጵያ ጥራጥሬና የቅባት እህል ወደ ውጭ በመላክ ዓለም አቀፍ መሪ ለመሆን በቁርጠኝነት እየሰራች ነው ተባለ። 14ኛው ዓለም አቀፍ የጥራጥሬና የቅባት እህሎች ጉባኤ በአዲስ አበባ ተካሂዷል። የንግድና ቀጣናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በጉባኤው ላይ እንደተናገሩት ኢትዮጵያ ጥራጥሬና የቅባት እህሎችን ወደ ውጭ በመላክ ዓለም አቀፍ መሪ ለመሆን በቁርጠኝነት እየሰራች መሆኗን ገልጸዋል። መንግስት ገበያውን ለውጭ ባለሀብቶች ክፍት ማድረግ፣ በገበያ የሚመራ የምንዛሬ ተመን መቀበል እንዲሁም የዋጋ ተመን የማቅረብ ስራ
እየሰራ መሆኑን አንስተዋል። በቅርቡ ወደ ተግባር የገባው የአፍሪካ አህጉራዊ ነጻ የንግድ ቀጣና ለዘርፉ ተዋንያን አዳዲስ የገበያ መዳረሻዎችን ይፈጥራል ብለዋል። እንዲሁም የዓለም ንግድ ድርጅት አባል ለመሆን እየተደረገ ላለው ሂደት ወሳኝ ነው ብለዋል። የኢትዮጵያ ጥራጥሬና የቅባት እህል ላኪዎች ማህበር ፕሬዝዳንት ኤዳኦ አብዲ በበኩላቸው በመንግስት የተሰጠው ትኩረት የጥራጥሬና ቅባት እህል ዘርፍ ቀጣይነት ያለው እድገት እንዲያስመዘግብ አስችሏል ብለዋል። የቀድሞው ጠቅላይ ሚኒስትር እና የጥምረቱ የቦርድ ሰብሳቢ አቶ ኃይለ ማርያም ደሳለኝ ደግሞ የአፍሪካ የአረንጓዴ አብዮት ጥምረት በአፍሪካ የጥራጥሬና ቅባት እህልን ምርታማነት ለማሳደግ የሚያከናውነውን ተግባር አጠናክረው እንደሚቀጥል አስታውቀዋል። ባለፉት 3 ወራት ከ7000 በላይ የጥራት ማረጋገጫ የምስክር ወረቀት ተሰጥቷል ተባለ። ባለፉት 3 ወራት ለ500 ድርጅቶች ከ7000 በላይ የጥራት ማረጋገጫ የምስክር ወረቀት መስጠቱን የኢትዮጵያ የተስማሚነት ምዘና ድርጅት አስታውቋል። የኢትዮጵያን ምርቶች በዓለም ተወዳዳሪ ለማድረግ እንዲሁም ሸማቹ ለሚያወጣው ወጪ ጥራቱን የጠበቀ ምርት እንዲያገኝ የምርትን ጥራት ማረጋገጥ እንደሚገባ የድርጅቱ ዋና ዳይሬክተር ኢንጂነር ማዛበራ ተናግረዋል። የዓለም የጥራት ሳምንት በኢትዮጵያ ለ14ኛ ጊዜ ከህዳር 11 እስከ 14 ቀን 2018 ዓ.ም በጥራት መንደር እንደሚከናወን ዋና ዳይሬክተሯ በሰጡት መግለጫ አስታውቀዋል። ከ150 እስከ 200 የሚደርሱ የጥራት ማረጋገጫዎችን ያገኙ ድርጅቶች ምርትና አገልግሎታቸውን ያስተዋውቁበታል በተባለበት በዚህ ሳምንት በምግብ፣ በመጠጥ፣ በግብርና፣ በማዕድን፣ በኮንስትራክሽን፣ በንጽህና መጠበቂያ፣ በጨርቃ ጨርቅና በቆዳ ስራ ላይ የተሰማሩ ተቋማት ተሳታፊ ይሆናሉ ተብሏል። በጥራት መንደር በሚከናወነው መርሃ ግብር ከ120,000 በላይ ጎብኚዎች ይሳተፋሉ ተብሎ እንደሚጠበቅ የተገለጸ ሲሆን የዘንድሮው የዓለም የጥራት ሳምንት ጥራት በተለየ ሳቤና ፈጠራ በሚል መሪ ሐሳብ ይከበራል። የኢትዮጵያ አየር መንገድ 11 ቦይንግ 737 ማክስ አውሮፕላኖችን ለመግዛት ስምምነት ተፈራረመ። የኢትዮጵያ አየር መንገድ 11 ቦይንግ 737-8 ማክስ አውሮፕላኖችን ለመግዛት በዱባይ ስምምነት ተፈራርሟል። ስምምነቱ የተካሄደው በዱባይ የአየር ትርኢት ስነ ስርዓት ላይ ሲሆን የግዢው ስምምነት የኢትዮጵያ አየር መንገድ በአፍሪካ ትልቁ አየር መንገድ መሆኑን በማጠናከር በአህጉሪቱ በርካታ የቦይንግ አውሮፕላን ያዘዘ አየር መንገድ ያደርገዋል ተብሏል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው ግዢው ከአየር መንገዱ የረጅም ጊዜ እድገት ስትራቴጂ ጋር የሚጣጣምና በአዲስ ማዕከልነት አህጉራዊና ዓለም አቀፍ በረራዎችን ለማስፋፋት ይረዳል ብለዋል። ይህ ትዕዛዝ እንደ ራዕያችንና ስትራቴጂያችን አካል አድርገን ያስቀመጥናቸውን የእድገት እቅዶቻችንን ይደግፋል ያሉት ዋና ስራ አስፈጻሚው አየር መንገዱ ከቦይንግ ጋር ያለው አጋርነት እድገት ቀጥሏል ሲሉ አክለዋል። የታዘዙት ተጨማሪ አውሮፕላኖች በአፍሪካ፣ በመካከለኛው ምስራቅ፣ በህንድና በደቡብ አውሮፓ መስመሮች ላይ የአየር መንገዱን አቅም ያሻሽላሉ። ይህም የአየር መንገዱ ውጤታማነት፣ ፈጣን ሽግግርና ተደጋጋሚ የጉዞ ፍላጎት ለማሟላት ወሳኝ ናቸው ተብሏል። የቦይንግ የሽያጭና ግብይት ከፍተኛ ምክትል ፕሬዝዳንት ብራድ ማክሙለን ስምምነቱ በኩባንያቸውና በኢትዮጵያ አየር መንገድ መካከል ያለውን የ80 ዓመት አጋርነት እንደሚያጠናክር ገልጸዋል። የኛ ብቁና ሁለገብ አውሮፕላኖች አፍሪካንና ዓለምን የበለጠ በሚያገናኘው የኢትዮጵያ አየር መንገድ እድገት ውስጥ ቁልፍ ሚና መጫወታቸውን በመቀጠላቸው ኩራት ይሰማናል ብለዋል። ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ መረጃዎችን ይመስላሉ። ወደ ቀጣይ ዜና ላሳልፋችሁ። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን። የደቡብ አፍሪካ የውጭ ጉዳይ ሚኒስትር በቻርተር አውሮፕላን የተደረገው በረራ ፊሊስጤማውያንን ከጋዛ ጠራርጎ ለማስወጣት የተዘጋጀ እቅድ ነው አሉ። ድርጊቱ በደህንነት አገልግሎት በኩል እንደሚጣራ የሀገሪቱ ፕሬዝዳንት አስታውቀዋል። ሸሪፍ ኢማም የደቡብ አፍሪካ የውጭ ጉዳይ ሚኒስትር ሰኞ ዕለት 100 ፍልስጤማውያንን ይዞ በሀገራቸው ያረፈውን አውሮፕላን በተመለከተ ቅሬታቸውን ገልጸዋል። ድርጊቱ ፍልስጤማውያንን በቻርተር አውሮፕላን በማስወጣት አካባቢውን ለማጽዳት የሚደረግ ትልቅ አጀንዳ ነው ብለዋል። የውጭ ጉዳይ ሚኒስትሩ ሎላንድ ላምባ ሐሙስ ዕለት 153 ፍልስጤማውያንን ይዞ ደቡብ አፍሪካ የደረሰው ቻርተር አውሮፕላን በማን የተቀናጀ እንደሆነ ያሉት ነገር የለም። ይሁን እንጂ የሰጡት አስተያየት ከድርጊቱ ጀርባ እስራኤል አለችበት የሚል ነው።
ምክንያቱ ደግሞ ከፍልስጤም ግዛት ነዋሪዎችን ወደ ተለያዩ ሀገራት የመላክ ዘመቻ ተደርጎ የሚወሰድ ነው። በእርግጥ ደቡብ አፍሪካ መንግስት ስለ አውሮፕላኑና ስለ መንገደኞቹ ወደኛ መምጣት የምንጠራጠረው ነገር አለ ብለዋል አምላ። ሁኔታው ፍልስጤማውያንን ከሀገራቸው ወደ ተለያዩ የዓለም ሀገራት የመበተን ትልቅ አጀንዳ ይመስላል። ምክንያቱም ጉዳዩ የተቀነባበረ ለመሆኑ ፍልስጤማውያኑ በዚህ መልክ የተላኩት ወደ ደቡብ አፍሪካ ብቻ አይደለም፣ ወደ ሌሎች ሀገራትም ተመሳሳይ አውሮፕላን በረራዎች ተደርገዋል። የእስራኤል መንግስት ቀደም ሲል አሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር 2 ሚሊዮን ፍልስጤማውያንን ከሀገራቸው በማፈናቀል ጋዛን ማጽዳት የሚል ዕቅድ አቅርበው ነበር። የሰብአዊ መብት ተሟጋቾች ጉዳዩ የዘር ማጥፋት ነው በሚል ተቃውሞ ማቅረባቸው ይታወሳል። በወቅቱ ትራምፕ ፍልስጤማውያንን አንዴ ከጋዛ ከወጡ ተመልሰው መምጣት አይችሉም ብለውም ነበር። ትራምፕ ከዚህ ዕቅድ ወጥተው ነው በእስራኤልና በሐማስ መካከል የተኩስ አቁም ስምምነት እንዲደረግ አደራዳሪ ሆነው ብቅ ያሉት። እስራኤል በዚህ ዓመት መጀመሪያ ላይ ፍልስጤማውያንን ከጋዛ አስወጥቶ በዚያ ለማስፈር ከደቡብ ሱዳን ጋር ውይይት አድርጋ ነበር። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ በበኩላቸው በደህንነት አገልግሎት በኩል ምርመራ ይካሄዳል ብለዋል። ፍልስጤማውያንም በአውሮፕላን ተሳፍረው ወደ ደቡብ አፍሪካ ጆሐንስበርግ አውሮፕላን ማረፊያ የመጡበትን አግባብ በተመለከተ ብለዋል። አውሮፕላኑ ከደቡብ እስራኤል ራሞን አየር ማረፊያ ተነስቶ በኬንያ በኩል ቆይታ አድርጎ ወደ ደቡብ አፍሪካ እንዳቀና ታውቋል። ሌላ ተጨማሪ በረራ ወደ እኛ እንዲመጣ አንፈቅድም፣ ምክንያቱም ይህ ግልጽ አጀንዳ ነው፣ ፍልስጤማውያንን ከጋዛና ከዌስት ባንክ ጨርሶ ለማስወጣት ብለዋል ውጭ ጉዳይ ሚኒስትሩ ሮናልድ ላምላ። ዜናውን ስናዘጋጅ አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። ፈረንሳይ ለዩክሬን የጦር አውሮፕላን ልትሸጥ ነው ተባለ። የፈረንሳይ ፕሬዝዳንት ኤማኑኤል ማክሮን እና የዩክሬን አቻቸው ቮሎዲሚር ዜሌንስኪ በፓሪስ ታሪካዊ የተባለውን የመከላከያ ስምምነት ተፈራርመዋል። ስምምነቱን የፈረንሳይ እጅግ ዘመናዊ የጦር አውሮፕላኖች የሆኑት እስከ 100 የሚደርሱ ራፋሌ ተዋጊ ጀቶች ለዩክሬን ለመሸጥ የሚያስችል የ10 ዓመት ስትራቴጂካዊ የትብብር ሰነድ ይዟል። ዩክሬን እስከ 100 የሚደርሱ ፈረንሳይ ሰራሽ ራፋሌ ኤፍ4 ተዋጊ አውሮፕላኖች እንዲሁም የተሻሻሉ የአየር መከላከያዎችን ታገኛለች። እነዚህ የጦር መሳሪያዎች ኪየቭ ራሷን ከሩሲያ ከባድ ጥቃቶች የመከላከል አቅሟን ለማሳደግ ያስችላል ተብሏል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከፈረንሳዩ አቻቸው ኤማኑኤል ማክሮን ጋር በፓሪስ አቅራቢያ በሚገኝ የአየር ማረፊያ ስምምነቱን የያዘ ሰነድ ከተፈራረሙ በኋላ እርምጃቸውን ታሪካዊ ሲሉ አድንቀዋል። እስካሁን ድረስ የጦር መሳሪያዎችን ግዢ ወጪ ለመሸፈን የገንዘብ ምንጭ ከየት እንደሚገኝ ያልታወቀ ቢሆንም ፈረንሳይ የአውሮፕላን ህብረት ድጋፍን ለማግኘትና የታገዱ የሩሲያ ንብረቶችን ለመጠቀም አቅዳለች። ይህ ስምምነት ዩክሬን ከጊዜ ወደ ጊዜ ከሶቪየት ህብረት ዘመን የጦር መሳሪያዎች ተላቃ ሙሉ በሙሉ ወደ ምዕራባዊ የጦር መሳሪያ ስርዓት እንድትሸጋገር ይረዳታል ሲል ሲኤንኤን ዘግቧል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች ይህንን ይመስሉ ነበር። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ አድርሰናል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ